በአንድ ወቅት በቅንጡ ቤተ መንግስት ውስጥ የሚኖር አንድ ወጣት ልዑል ነበር። የሚኖርበት ቤተ መንግስት በሀብትና ውድ በሚባሉ ነገሮች በሙሉ የተሞላ ነበር። አእምሮ ውስጥ የሚመጣ የትኛውም አይነት ፍላጎት ወዲያው ነው የሚሟላለት። ህይወት በሱ ፍላጎቶች በኩል የታጠፈችና ለሱ የምታደላ ነበር የምትመስለው። ልቤ ላይ የማነክሳት የህይወት አጋር የምትሆን ሴትን እፈልጋለሁ ሲል በሱ ምርጫና መመዘኛ ልክ የተሰፋች ልቅም ያለች ቆንጆ ተፈልጋ ትመጣለታለች። አድናቆትን እፈልጋለሁ ሲል መላው ሀገሪቱ ስለሱ ታላቅነትና ክብር እንዲያቀነቅን ይደረጋል። ጥበብ እፈልጋለሁ ሲል እያንዳንዱ መጽሐፍ በሱ ስም እንደ አዲስ ይጻፍለታል። ያ ልዑል ሁሉንም ነገር ያለምንም ጥረት ነበር የሚቀበለው። በምስጋናና በምቾት ተከቦ ነው ይኖር። ህይወቱም ያለፈችው ኩራትና እርካታ እየተሰማው ነበር። የዚህ ልዑል ታሪክ እንግዲህ እዚህ ጋር ያበቃል። ነገር ግን ታሪኩን ስትሰሙ ምንድነው ውስጣችሁ የተፈጠረው ስሜት? አፈ ታሪኮችና የሃያላንን ታሪክ መስማት የሚያስደስታችሁ ከሆነ የሆነ ነገር እንደጎደለ ይሰማችኋል። ምንም ትግልና ስቃይ አልነበር። ምንም ለውጥ አልነበር። ምንም ትምህርትም አልነበር። ምክንያቱም ያለ ለውጥ እውነተኛ ታሪክ ብሎ ነገር የለም። ታሪክን የመናገር አስፈላጊነት የሚያርፈው በለውጥ መስመር ላይ ነው። ይሄ መዳረሻ ጋር ስለመድረስ አይደለም። ይሄ በዛ መንገድ መሃል ምን አይነት ሰው ትሆናላችሁ ስለሚለው ነው። ሽልማቶች ትርጉም የሚኖራቸው በልፋትና በድካማችሁ ስታገኟቸውና እንደሚገቧችሁም ስታምኑባቸው። እድገት የምንለው ነገር ለውጤቶች ትርጉም የሚሰጥ ነው። ያለ ሂደትና ጉዞ ሽልማት ባዶና ትርጉም አልባ ነው የሚሆነው። በምንኖርበት ዩኒቨርስ ውስጥ አንዳች የተደበቀ አሰላለፍ አለ። እያንዳንዱ ተግባር የሆነ ውጤትን ተሸክሟል። የሚሰጣችሁ ነገር ማለት የግድ መቀበልና የሚጠይቃችሁንም ነገር ማሟላት መቻል አለባችሁ። የሚወሰድባችሁ ነገር ደግሞ ዋጋ የሚያስከፍላችሁ ነው። አንዳንዶች ይሄንን ለስራችን የሚከፈል ዋጋ ብለው ይጠሩታል። ሌሎች ደግሞ እምነት ወይም የአሸናፊነት ሐሳብ ሚዛን ነው ይሉታል። የታሪኮች ህልውና እነዚህን እውነታዎች ለማስታወስ ነው። የተወሰኑ መጽሐፍት ይህንን ነገር ፓውሎ ኮኤልዮ ከጻፈው ዘ አልኬሚስት ከተሰኘው መጽሐፍ በላይ ያብራሩታል። በጣም ቀላል ታሪክ ነው። በዛው ልክ ደግሞ በጣም ጥልቅ ነው። ኃይሉ ደግሞ ሙሉ ለሙሉ የሚያርፈው ለውጥ ላይ ነው። ታሪኩ የሚጀምረው በስፔን ሀገር በሚገኝ አንድ ወጣት እረኛ ላይ ነው። ያ ወጣት ቀላል ህይወትን ነበር የሚመራው። የሚተኛው በተዘጋ ቤተክርስቲያን ውስጥ ነበር። የሱ ቀናት ሰላማዊና የሚገመቱ የሚባሉ ነበሩ። በአንድ ምሽት ታዲያ ከግብጽ ፒራሚድ አቅራቢያ ስለተቀበረ እጅግ ብዙ ሀብት በህልሙ ይመለከታል። መጀመሪያ ላይ ያየውን ህልም እንደ ተራ ነገር ነበር የተመለከተው። ዩኒቨርሱ ግን ያ እንዲሆን አልፈቀደም። ወዲያው ምልክቶች መታየት ጀመሩ። አጋጣሚዎች፣ ያልተለመዱ ነገሮችን ምናምን መመልከት ጀመረ። ዓለም እሱን ወደፊት እየመራችው እንደሆነ ይሰማው ጀመር። ይህን ከተመለከተ በኋላ እረኛው በጎቹን በሙሉ ሸጠና ቤቱን ትቶ ወጣ። ወዲያውኑ በሚባል ፍጥነት ግን ሞሮኮ ላይ ተዘረፈ። ከዛ ሁሉም ነገር ባልጠበቀውና ተቃራኒ በሆነ መንገድ መሄድ ጀመረ። ተሰብሮና ከብዙ ነገሮች ታግዶ ከቆየ በኋላ በአንድ አነስተኛ ሱቅ ውስጥ ስራ አገኘ። በሂደትም ለመትረፍና ለዕለት ጉርስ ብሎ የጀመረው ስራ የእድገቱ ስር እየሆነ መጣ። ቆይቶ ደግሞ ያንን ሱቅ ወደሚያድግ ቢዝነስ ከፍ አደረገው። ምቾት ተመልሶ መጣ። ገንዘብ ድጋሚ መፍሰስ ጀመረ። ነገር ግን ሂደትና ጉዞ አላለቀም። ያን ያየው ህልም በድጋሚ ወደፊት እንዲራመድ ውስጡን ይቀሰቅሰው ጀመር። ከዛ ይሄንን ሱቁን ተወውና የሳራ በረሃን አቋረጠ። ከዛ አደጋ ከበበው። ወዲያውኑ ደግሞ ደህንነት ወደሚጠበቅበት ስፍራ ደረሰ። እዛ እንደደረሰ
ፍቅር፣ ኃይልና የኔነት ስሜት ከበበ። ነገር ግን ጥሪው ተመለሰ። እድገት እንቅስቃሴን ይፈልጋል። ያ ወጣት ዘ አልኬሚስትን አገኘ። እንዴት ልቡን መስማት እንዳለበት ተማረ። የዓለምን ቋንቋ እንዴት ማንበብ እንዳለበትም ለየ። ዘ አልኬሚስት በጣም አስፈላጊ የሆነ እውነታን ነው የሚያስተምረው። እያንዳንዱ ጉዞ የሚጀምረው ከጀማሪ ድል ጋር ነው፣ የሚቋጨው ደግሞ ከበርካታ ፈተናዎች ጋር ነው። ህልምን እንዳይሳካ የሚያደርገው ብቸኛው ነገር ፍርሃት ነው። ውድቀትም አይደለም፣ አስቸጋሪ መስመሮችም አይደለም። በቃ ፍርሃት ነው ያንን የሚያደርገው። በጎሳዎች መሃል በተነሳ ጦርነት ያ ወጣት ከሞት ጋር ተፋጠጠ። የሆነ ተአምር ያስፈልገው ነበር። ራሱን ወደ ነፋስነት መለወጥ ነበረበት። በጣም ፈርቶና እርግጠኛ ባለመሆን ውስጥ ተውጦ ውስጡን አዳመጠ። ሁሉም ነገር ኮኔክት እንዳደረገ አስተዋለ። ከዛ እጅ በመስጠት ውስጥ ለውጡ ተከሰተ። የአሸዋው ማዕበል ከፍ አለ። የያዙትም ሰዎች ግራ ተጋቡ። ከዛ ወጣቱን ለቀቁት። በመጨረሻም እንደምንም ብሎ ፒራሚዶቹ ጋር ደረሰ። ነገር ግን ያንን ብዙ ሀብት ከማግኘቱ በፊት ብዙ ተሰቃይቷል። ህልሙን ስለተከተለ ብቻ ብዙዎች አላግጠውበታል። ጥቃት ያደረሱበት ሰዎች አስቂኙን ክፋት አጋልጠዋል። ከነሱ መሃል አንዱ የሆነ ወቅት ላይ በስፔን ስለሚገኝ የተደበቀ ሀብት አልሞ ነበር። ያ ሀብት ደግሞ በአንድ የተዘጋ ቤተክርስቲያን ውስጥ ተቀብሮ ነበር። ወጣቱ ይህንን ሲሰማ በህመም ውስጥ ሆኖም ቢሆን ሳቀ። ያ ሀብት የነበረው ለካ እሱ ጉዞን መነሻ ባደረገበት ስፍራ ነበር። ነገር ግን ያንን የሚያገኘው ከዛ ስፍራ በመሄድ ብቻ ነበር። ይሄ ጉዞ እንግዲህ ስለ ወርቅና ስለ አልማዝ አልነበረም። ይልቁኑ ይሄ ጉዞ ያንን ሀብት መያዝ ወደሚችለው ሰው ስለማደግም ነበር። ሽልማቱ አዲስ የሚላበሰው ማንነት። ኮኤልሆን እንደጻፈው ለስራችን የምናገኘው ሽልማት የሚሰጠን ሳይሆን የምንሆነው አዲስ ማንነት ነው ብሏል። ያ ወጣት ተለውጦ ነው የተመለሰው። በገንዘብ ሳይሆን ሀብታም የሆነው በጥበብ ተሞልቶ ነው የተመለሰው። ይሄ ፓተርን ጥንታዊ የሃይማኖት ታሪኮችን ጨምሮ ሁሉም ቦታ ላይ አለ። ልክ በመጽሐፍ ቅዱስ ላይ እንዳለው የጠፋው ልጅ ታሪክ ማለት ነው። እንደምታውቁት የጠፋው ልጅ የአባቱን ውርስ አስቀድሞ መውሰድ ፈለገ። ከዛ ያንን የአባቱን ውርስ ድርሻውን በማይረባ መንገድ አባከነ። ገንዘቡ እስኪያልቅ ድረስ በዛው መንገድ ነበር የቀጠለው። በኋላም ልቡ ተሰብሮና ገንዘቡን ጨርሶ ወደ ቤቱ ተመለሰ። ወደ ቤቱ ሲመጣ መገፋትንና እንቢ መባልን እያሰበ ነበር የመጣው። ነገር ግን አባቱ እንኳን ደህና መጣ ብሎ ፍሪዳውን አርዶ ተቀበለው። እዚህ ጋር የምንማረው ነገር ግልጽ ነው። ያለፋችሁበት ስጦታ ያጠፋችኋል። የሚገባችሁና የደከማችሁበት ለውጥ ደግሞ ያድናችኋል። አልኬሚ ይህንን እውነታ ነው የሚያንጸባርቀው። ለውጥ ሙቀትን፣ ጫናና ጊዜን ይፈልጋል። የትኛውም እውነተኛ የሆነ ነገር ወዲያው የሚከሰት አይደለም። የትኛውም ትርጉም ያለው ነገር በፍጹም በነፃ አይገኝም። ያልተለፋበት ጥበብ አደገኛ ነው። ካርል ዩንግ ይህንን በሚገባን ያስጠነቀቀው። ብስለት የሌለበት ዕውቀት መሰረታችሁን ነው የሚነቀንቀው። አቋራጭ መንገዶች ሁሌም ቢሆን ብልህነትን ያለ ዲሲፕሊን እንደምታገኙ ቃል ይገባላችኋል። ነገር ግን ጥበብ መርጋትን፣ መሰረት መያዝን ይጠይቃል። ልምድ ደግሞ እዚህ ጋር ትልቁ መምህር ነው። ለዛ እኮ ነው ፈጣን የሆኑ ሽልማቶች ፈታኝና ዋጋ የሚያስከፍሉ የሚሆኑት። የወሲብ ፊልሞች፣ ኤአይ ምናምን እድገትን ሳይጠየቁ ነው የሚሰጡት። ታዲያ ሳትጠይቁ የቀረበላችሁ እነዚህን ነገሮች በነፃ አገኘው ብላችሁ ስትቀርቧቸው ትኩረታችሁን፣ ጥልቅ ሐሳባችሁንና ባህሪያችሁን ይሰርቃሉ። ሀብትም ላይ ተመሳሳይ ነገር ነው የሚሰራው። ብዙ ጊዜ ሎተሪ ያሸነፉ ሰዎች ህይወታቸው ምስቅልቅል ውስጥ ይገባል። ምክንያቱም እነዛ ሰዎች ያንን ሀብት የሚሸከሙበትን ጫንቃ አስቀድመው አላጎለበቱም ነበር። እስኪ ይሄንን ነገር ከመስዋዕትነት ጋር አነጻጽሩት። አለመመቸት በፈቃደኝነት ይመረጣል። እድገት ቀስ እያለ ይያዛል።
እስኪ እዚህ ጋር አንድ ምሳሌን እናንሳ። አንድ ድሬክ የተባለ ሰው ጠጥቶ እያሽከረከረ ተይዞ ታሰረ። ዋሽቶ ከሁኔታው ማምለጥ ይችል ነበር፣ ነገር ግን እውነታውን ተናገረ። ከዛ ቅጣት ተላለፈበት። ከዓመታት በኋላ ሕይወቱን ስላተረፈች ያችን ቅጽበት አመሰግናት። እውነታው የሚያም ነበር፣ ነገር ግን ባህሪው ተጭበረበረ። ምቾት እድገትን ያዘገያል፣ መስዋዕትነትን መክፈል ደግሞ ያፋጥናል። ገነት ዋጋ ካልከፈላችሁ ደስታ አትሰጣችሁ። በሕይወታችሁ ውስጥ ትርጉም የሚኖራቸውና ስትቀበሏቸው፣ ስትይዟቸውና ስትኖሯቸው ትልቅ ደስታን የሚሰጧችሁ ነገሮች በሙሉ ዋጋ የከፈላችሁባቸውና የደከማችሁባቸው ናቸው። ትልቁ ስጦታ ጽናት ነው። ራሳችሁን በታማኝነት ፊት ለፊት መጋፈጥ የመቻል አቅም፣ እንዲሁም ደግሞ ያለምንም ጸጸት መኖር ነው ትልቁ ስጦታ። የዛሬው መልእክት ያቀረብኩላችሁ ፓውሎ ኮኤልሆ ነበርኩኝ። እስከ ፍጻሜው በመቆየት ስላደመጣችሁ እጅግ አድርጌ አመሰግናለሁ።